ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ተመልሰናል። በቀን ነው የምንመጣው። ምንም እንዳታስቡ እንዲች ብላችሁ። ሰላም ጤና ይስጥልን ውድ ቤንጃ ፖድ ቤተሰቦች እንኳን ደህና መጣችሁ፣ እንኳን ተመለሳችሁ። ይሄው ዛሬም እንግዲህ በሰሞነኛ ጉዳይ ተመልሰን መጥተናል። ዛሬ ይሄን ቪዲዮ እያያችሁ ያላችሁ ይሄን ቻናል ዛሬ ተቀላቀላችሁ ካላችሁ እንኳን ደህና መጣችሁ እንላለን። እኔ በስራት ነኝ፣ እሱ ቢኒያም ነው። እንግዲህ ሰብስክራይብ በማድረግ ደግሞ ይሄን ቻናል እጄኔ ካሜራ ውስጥ የገባ ነው። አትረብሻቸው። እኔ ለኔ ካሜራ ነው እየነገርኩ ያለሁት ተው እንጂ። አራቱ አታቋርጠኝ እዚህ ላይ እንኳን። እና እንግዲህ እንኳን ደህና መጣችሁ እንላለን። ከመጣችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክት በመጫን ደግሞ ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ አድርጉ። ለወዳጅ ለቤተሰብ ለዘመድ ደግሞ ሼር በማድረግ አድርሱ እንላለን። ላይክ ማድረጉ ደግሞ እንዳይረሳ። እንዲሁም ደግሞ በየቪዲዮቹ ላይ ያስታወስኳችሁ ነው እንድናወራበት የምትፈልጉትን ሀሳብ ኮሜንት ላይ ያስቀምጡልን። እንደ ከወቅታዊ ጉዳዮች ውጪ በሆነ የእናንተን ሀሳብ ደግሞ ይዘን መረጃም ይዘን መተን የምናወራ ይሆናል ማለት ነው። በመረጃና በማስረጃ በረምብ ችንቃል አንዳንድ ሰው አንወዳትም እያለ ነው አንወዳትም የሚል ሰው አለ። በመረጃ ነው እንዴ? ከዚህ ውጪ በምን ታወራለህ ቢኒ? ማለት አይ አንወዳትም ማለት የሚል ሰው አለ። በቃ ተለምዶ አለ ሁሉ ነገር ይመጣና እያንዳንዷን ነገር በማስረጃና በመረጃ ነው እዩት ይላል። አይ ያ የቲክቶክ ተጽዕኖ ስለሆነ ኦፍ ኮርስ እዛ ላይ ልክ ናቸው። ግን ይሄኛው ላይ ዛሬ ምን እንደታሰበኝ ታውቃለህ? አንድ ዜና ያየው ነበር ዛሬ። ይሄ ቪዲዮ ያው እንግዲህ ስንለቀው ምን አየው መሰለ? ይሄ ሳምንት ከ20 ዓመት በፊት ስትመለስ በል ከ20 ዓመት በፊት ተወልጃለሁ እንዴ? አንተ ተወልጃለሁ እንዴ ነው መመለሰው? እሺ ምን ነበር? ግንቦት ሳምንቱ በታሪክ ውስጥ በሚለው ግንቦት 7 እሺ ኦኬ ግንቦት 7 ያ አሁን ማለት ይቻላል ከሆኑ ዓመታት በፊት ያ 1997 ላይ ግንቦት 7 የአዲስ አበባን ምርጫ ያሸነፈበት ሙሉ ለሙሉ ቅንጅት ለአንድነትና ለዲሞክራሲ ተብሎ የድሮን የና የለጫሚስ ሆነም አይደለም እኮ ዋናውን እንግዲህ እነ ኢንጂነር ኃይሉ ሻውል እነ ብርሃኑ ነጋ ልደቱ አያሌው ዶክተር ነጋሶ ኪዳዳ እነ ሻለቃ አድማሴ እነ በድሩ አደም እንግዲህ ከኢህአዴግ ደግሞ በዛ ሰዓት በጣም ፓወር የነበራቸው እንግዲህ አርከበ ቁባይ አፈ ጉባኤ ዳዊት ዮሐንስ በህይወት የለም። አገርም ዳዊት ዮሐንስ አርፎ ተፈራ ዋልዋ ገነት ዘውዴ ጌታቸው በላይ ህላ ዮሴፍ ዋልዋ ተፈራ ዋልዋ እኮ ታውቃታለህ? አታውቃትም? ማነች ዋልዋ? እውነትም ከ20 ዓመት በፊት ነው የተወለድከው። ከ20 ዓመት በኋላ ማን ዋልዋ? ተፈራ ዋልዋ እኮ ተፈራ ዋልዋ ነው የማውቀዋለሁ። ዋልዋ የሚባል ኮት ነበር የሆነ ህጉ ላውጥቶ የሚገርም ህግ አውጥቶ ዋልዋ ኮት የምትባላለች ስኩዌር ነች። ስኩዌሯ ቡኒዋ ሁሌም ያረጋት ዋልዋ ኮት ትባላለች። ተው እንጂ ገበያ ላይ ራሱ ማለት ነው ስኩዌር እንትን ስል ዋልዋ ኮት አለ። ይሄ ዋልዋ እንትን እኮ ነው በባት ጀምሮ ነበር። ኦኬ ይልቁን እሱን ስታነሳው ምን ትዝ አለኝ መሰለህ? ያከራይ ተከራይ ጽና ባለበት ያለው እኮ እሱ ነበር። ታስታውሳለህ? የዛን ሰዓት ያው የተከራይ ማለት የቀበሌ ቤት ተከራይተው ሱቅ ያከራዩ ምናምን ጽኑ ተከራዮቹ በዛው ጽኑ ብሎ ስንቱ ተፋጀበት። እንደውም እንትን አልነበር የሚውልህ 97 ፖለቲካው ብቻ ሳይሆን ይውልህ ሶሻል ሚዲያው አልነበረም። ፕሪንቲንግ ሚዲያው ነው ሞር ኦፍ ፕሪንቲንግ ጋዜጣው በደንብ እንደው ይሄ ሚዲያው ካልክ የምንሰማው ዶቼ ቬለ 11 ሰዓት ቪኦኤ ማታ 3 ሰዓት 11 ሰዓት ነበር ዶቼ ቬለ። እናንተ ስሰሙኝ ድክ ያለ ቅርና ያለ ነው 97 መርጫለሁ እንግዲህ እና የሆነ አንባቢ ትውልድ ነበር። የሚገርም ለመሰለ ማደንቀው ያሁንን እየተቸው ወይ ደግሞ አያነቡም ያልኩ ሳይሆን አሁን ላይ ሶሻል ሚዲያው በጣም ዶሚናንት ሆነና ከብዙ ነገሮች ከፕሪንቲንግ ሚዲያው ነገሮችን በንቁ ከመሳተፍ አስወጥቶናል። የዛን ጊዜ በረንብ ይነበባል። ፖለቲካው አክቲቭሊ ሰው ይንቀሳቀስ ነበር። በቃ 97 ትልቅ ጋዜጦች የሚገራርሙ ጋዜጦች ነበሩ። በጣም ይነበቡ 97 የዛን ግርግርም ተሰልፋል። ስንቱ አቤት መስቀል አደባባይ ምንድን ነው የምታመጣኝ ወደ እናንተ? እኔ የለውም ብያለሁ።
አይቀልዱ እንዳለ ሆኖ አዎ እንዴ በደንብ ግንቦት አንድ ሁለቱም ቀን እኮ እኩል ሰው ነው የወጣው አይደለም እኩል አልነበረም ኦልሞስት ምንም ቅር እንዳይላቸው ነበረ ትላንት በማግስቱ ያው እንዴ የነበረው የኢህአዴግ ሰልፍ ቅር ራሱ በጣም ማዕት ህዝብ ነበር አንደውም አንድ እንትን ነበረ ትክክለኛ ታሪክ ነው የምነግርህ የዛን ሰዓት ይወል 97 ላይ ኢህአዴግም ይሰበስባል ቅንጅቶችም ይሰበስባሉ ምናምን ነገርና በጣም አክቲቭሊ እንደውም በዛን ላይ ያለቅ ዲሞክራሲ በፖለቲካው ላይ ሰጥቶ አይታወቅም ነው የሚባለው የነጻነት ነበረ በጣም አሁንና ከዛ በኋላ እኮ ነው ከምርጫው በኋላ ነገሮች በቃ የቲቪ አየር ሰዓቱ ክርክሩ ራሱ ደስ ይል ነበር ምን ተፈጠረ የሰፈር እናቶች ነበሩና የኢህአዴግ ስብሰባ ሁሌ ባበል ነበርና ይሄዳሉ አበላቸው ሻቃራጋሉ እና እዛ ቅንጅት ጋር ሄደ ደግሞ ከዛ የሆነ ቀን ላይ ስብሰባ ላይ ገቡ ኢህአዴግ አበል ስብሰባ ላይ ነው ለካ ተናዷል ስብሰባ አይቷቸዋል ያውቃል መረጃ ደርሷቸዋል ከሌ ተነሱቱ እናንተ እንትናላችሁ ላበል አይደለም ይወጣል ይሄን እማቆ ታሪክ ነው ተመልካቾች እማቆ ታሪክ ነው ይወጣልሃል ይሄው ቢቀርብራችሁ ሃያብራችሁ ያው ብዙም ህይወት የሚያለፈበት ነው ከዛ በለጠ እንደው ሞሮፍ የኢትዮጵያ ፖለቲካ እንትን የተቀየረ ሺፍት ያደረገበት ሰዓት ነው ይኸውልህ እነ ብርቱካን ሚደቅሳ እንትን አልነበረም ይሄ የብሔር ዘውግ ብዙ አልነበረም አልነበረም ማለት ይቻላል ታውቃለህ እንደው አሁን ሳስበው አልነበረም ለማለት አሁን ያለውን ስታይ አልነበረም ለማለት ህብረ ብሔራዊነት አንድነት ላይ ያተኮረ አብዛኞቹ ስታያቸው በአንድ ጥላ ስር እና ምሁራን ሪል ፖለቲሽያኖች ነበሩ እንግዲህ አሁን ቅድም የጠቀስኳቸው እድልም ተሰጥቷቸው ነበር በደንብ ይኸውልህ ያው መጨረሻ ላይ ችግር የመጣ ምንድነው ፓርላማ አንግባ በሚለው ነበር የአዲስ አበባን ሙሉ ለሙሉ አሸንፈው ነበረ ቅንጅት ከዛ በኋላ እንረከብ ፓርላማ አንግባ ከዛ በኋላ እንግዲህ ሆነው እናውቃለን ብዙ ሰዎች ህይወት አጥተዋል 97 ከባድ ነበር ስፔሻሊ ለአዲስ አበባ በጣም ከባድ መስዋዕትነት አዲስ አበባ ላይ የተከፈለበት ጊዜ ነበርና እንደው በስሙም የፖለቲካ ግንቦት 7 የሚባለው የተቋቋመው በዛ ምክንያት ነው በዛ ምክንያት ነውና እስቲ ዛሬ ከያስከው ዛሬ እንግዲህ ሁለት ጉዳዮች አሉ ከጃሉድ እንነሳለን ጃሉድ ሰሞኑን አንድ ነጠላ ዜማ ላይ ታይቷል ከላየን ኦፍ ጁዳ ወደ ላየን ኦፍ ገዳ የተዘዋወርንበት ሁኔታ ነው ያለው ይላል ዛዝ ክሊፑ ላይ ፊቸሪንግ ነገር ትንሽ ነው የሚገባውና እሱ ነጠላ ዜማ ከታየ በኋላ አንዳንድ ተቃውሞች ስለ ሐሳብ ታከብራለህ ትሰማለህ ዘ ላየን ኦፍ ጁዳ ምን ማለት ነው ከዛ ወደዚህ ተቀየራን ስትል ምን ይያልክ ነው ምናምን የሚለው ትንታኔዎች ብዙ ባንገባም አንዱ ተቃውሞ እሱ ነው ሁለተኛ ዛ ክሊፕ ላይ የሚተላለፈው መልእክትና ባንዲራው ላይ አንበሳው ተደርጎ የትኛው ባንዲራ የኦሮሚያ ባንዲራ መሰለኝ ላይ አንበሳው ተደርጎ ለካረንጓዴ ቢጫ ቀዩ ላይ ዘ ላየን ኦፍ ጁዳ ያለበት አይነት አንበሳው እዛ ላይ ተደርጎ ነው የሚታየው ክሊፑ ላይና እሱ ማግባብ እንዳልሆነ ነው ሐሳብ እየተሰጠ ያለውና ያው ጃሉድ እንደምታውቀው ኢንተርቪዎቹ አወዛጋቢ ስለ ሐሳቡ ከባድ ሆኖ ሳይሆን በቃ የራሱ ዓለም ውስጥ ያለ ሰው ነው ይሄ ነው የምትለው አይደለም ግን እሱን መጠቀም ያርገውታል አይነት ነገር ነው አንዳንድ ሰው የሚለው እና ይሄ አንበሳው ትርጉም አለው እዛ ዘ ላየን ኦፍ ጁዳ የሚለው ትርጉም አለውና ያ ትርጉም ከዛ ጋር አይገናኝም እስቲ ካመናችሁበት እንደዚህ የሚል ነው ክርክሩ ይሄ ነው አንዱ መጨቃጨቂያ ያው እንትናን ኮምፕሊትሊ መጠቀም ያርገውታል በጣም በሚያሳዝን ሁኔታ ጃሉድ ተራ ቲክቶከሮች ቁጭ አርገውት ቪዲዮ እየቀረጹ መንገድ ላይ ላይቭ ላይ የሚያሳዩት ነገር አለ አንድ ጊዜ እንደውም ተናግረን ነበር ባካችሁ እንትን አትበሉት ላይፉን ኤክስፖዝ አታርጉት አይኖ ያለበት ህይወት እናውቀዋለን እንዲህ ነው ማለት አይተበቅብንም ማህበረሰቡ የሚያውቀው እኔ እናንተ ሳይሆንም አጠቃላይ ህብረተሰቡ ግን በቃ ያን ሰው ብትችል መርዳት ኦፍ ኮርስ ወደ ትክክለኛው መንገድ ገብቷል አይደል ከዛ ባለፈ ግን ያመጣ ያንተን ስሜት ማንጸባረቅ አይደለም ማድረግ ያለበት ኢንተርቪው ነው በቀደም ያየሁት ኢንተርቪው አለ ግን አሁን ስለዚህኛው ውስጥ ላየን ኦፍ ጁዳ ትልቅ ትርጉም አለው
ይሁን መምጣት ካለበት ላይን ኦፍ አባገዳ I don't mind ግን በራስ ነገር ነው እኮ አንዱ ላይ ተንጠልጥለህ አይደለም ወይም ደግሞ ለብሽሽቅ በሚሆን አይደለም ይሁን በራስ ስትመጣ ያንተ ያልሆነም ሰው ወዶ አክብሮ ፍቅር ይሰጣል አክብሮት ይሰጣል በሌላው ላይ ተንጠልጥለህ ስትመጣ ኢቭን የምትንጠለጠልበት ሁኔታ ሁላ ይወስነዋል በኔጌቲቭ ስትመጣ ያ which is wrong ኦኬ እንዴት ላይ ነው ጁዳ እኮ የትልቅ ክብር እንትን እኮ ነው ስለ አንድነት ስለ ሀገር ስለ ብዙ ነገር እኮ ነው የሚጠቅሰው ወደ ኋላ እኮ ብዙ ያስኬዳል እኮ ከእምነት ከብዙ ነገሮች ጋር ገብቷል አይደል ያንንም ካለማወቅ ይመስለኛል አሁን ከዛ ወደዚህ ተሻግረናል ለማለት የተፈለገበት አካሄድ ይሄን ስነ ካለማወቅ ማለት ነው ሙሉ በኦሮምኛ ስለሆነ ዘፈኑ የኦሮሞ ህዝብን ወይ ኦሮሞን ምናምን ለማለት አይደለም እዛ ጋር የዘፈነው ሰውዬና ያሰቡትን ነገር ነው ምንናገረው ገብቷል አሁን ይሄ ሙሉ እንደዛ ብለ የምትለው አይደለምና ከላይን ኦፍ ጁዳ ወደ ላይን ኦፍ ገዳ ስርዓት ትልቅ ስርዓት ነው ሪስፔክትድ ገብቷል ስለዚህ የገዳ ስርዓት ራሱን ችሎ መቆም የሚችል ነው ምንም ከሌላ ከዚህ ተቀይረን እዚህ ገባና የምትለው አይደለም ራሱን ችሎ የነበረ ነገር እና ሚኒንጉም እኮ ይለያያል የገዳ ስርዓት ሌላ ነው እንትኑ ሐሳቡ ሁሉ ነገሩ ላይን ኦፍ ጁዳ ደግሞ ሌላ ነገር ነው ሁለቱን ነገር ማደባለቅ በራሱ ልክ አይደለም ገብቷል አይ ኖ የገዳ ስርዓት አንዳንድ ጊዜ እንደውም እኔ እነሱን ሞክሳቸው እንዳላቸው የገዳ ስርዓት የገዳ ሲስተም እንደሚባለው በረም ፕሮሞት አላደረጉበትም እየኖሩትም አይደለም ብዬም ስለማስባለሁ እንጂ በተወሰነ መልኩ ላየው ይቻልኩት ጽሁፎች አሉ ምናምን ነገር የሚገርም ስርዓት የሚገርም ነገር አለው በጣም አዎ ግን እሱን የተከበረውን ነገር ከሌላው ጋር ለመበሻሸቂያ ብለህ አንድ ዘፋኝ ስል ለማውራት አንድ ዘፋኝ ተነስቶ ምንም ታሪክ ያናነበበ ወደ ኋላ ወደፊት ያላየ ምናምን ተነስቶ ስሜቱን አንስቶ እንደዛ ሲለው ሁለቱንም ያበላሻል ገባ ከፍ አደረገዋለሁ ብሎ ያሰበውንም ነገር ሊያወርደው ይችላል ገባ እንደገና ደግሞ ረግጠዋለሁ ብሎ ያሰበውንም ነገር የበለጠ ማይሆን ሚኒንግ እንዲሰጠው ያደርጋልና በዛ ነውና በቅርቡ ኢንተርቪው ያደረገ ነበርና ጃሉድ እዛ ላይ እንኳን አልጠየቀውም እና አንዳንድ የጃሉድ ነገር ያሳስባል ምንድነው የሚያሳስበው መሰለ ከጊዜ ወደ ጊዜ ያው ግልጽ ነው የሚታይ ነገር ስለሆነ ነው መናገር ከጊዜ ወደ ጊዜ ስታየው የፊዚካሉ ላይ በጣም ትልቅ ለውጥ ታያለ በጣም አወራሩ አስተሳሰቡ ላይም በጣም ትልቅ ለውጥ ታያለ ማለት አብኖርማል የሆኑ ነገሮች በጣም እና ይታወቃል ራሱም ስለተናገረ የሱሱ ጉዳይ ሊሆን ይችላል የጽ ጉዳይ ሊሆን ይችላል ግን ከዛም ውጪ ሲሆን አይምሮ አላረል ስንት ችሎታ ያለው ሰውዬ ለምሳሌ አሁን ከጠየቀው ጥያቄ ውስጥ እንደ ጊዜው አሁን ሰው እየቆራረጠ ይስቅበታል እንጂ ያሳስበኛል ጃሉድ ጠዋት ስትነሳ ምን ታደርጋለህ ያለው አይንን ትገልጣል ከዛ ባለው ከዛ በቃ ለመመለስ ጥያቄ ነው የጠየቀኝ ብሎ ያለ በጣም እንትና ምንም ኖርማል ተነስተ የምታደርገው ነገር ወይ ሽንት ቤት ይላል ወይ ጸሎት ታደርጋለህ ወይ ምናምን በቃ ኖርማል ይላል ኖርማል አይምሮ ያለው ሰው ለመመለስ ቀላል የሆኑ ነገሮችን ያው ፍልስፍናም በማትለው መልኩ ምናምን እና ይሄ ለጊዜው እኮ ያስቃል ግን ይሄ ሰውዬ ወዴት እየሄደ እንደሆነ ስታየው በኋላ ከማለት በዙሪያ ያሉ ሰዎች ለነገሩ ምን ሙዚቃ ቦታ እኮ ባለፈውም እንዳወራ ነው አስቸጋሪ ነው እንደውም ለሱ አይ ቲንክ እነ ብስራት ራፋኤል በጣም ሞክረውለታል እንግዲህ በጀስ በሰማሁት መረጃ መሰረት ግን ይኸውልህ አሁን እኛ ሀገር ችግሩ መሰለብኝ መሳቅ ባለብንና መሳቅ በሌለብን ነገር አንለይም ይኸውልህ ቅድም ነገር ያልኩ ነገር አንድ አራት ምናምን ወጠጤ ልጆች ናቸው ይቅርታ ለቃሌ መባልም ስላለባቸው ነው ምክንያቱም ላይቭ ቁጭ ብዬ ያየሁት የተናደድኩት እንደውም እባካችሁ ላይቭን ዝጉት እባካችሁ ያልኩት ምግብ ቤት ነው እየበሉ ነው እሱን አስገብተውታል የሚናገረው ነገር ከዛ ውጭ ወጥቶ ደግሞ ቁጭ ብሎ እንደዚህ ቁጥጥ ነገር ብሎ ሲጋራ ነገር ይዟልና በእነሱ ቤት ፎሎ መሰብሰቢያቸው ኢንተርቪው ይጠሩታል ምናምን ነገር የቤተሰብም ተናድጃለሁ ከዚህ በፊት ያኔ ትዝላ እንደዛ ሆኖ ሃይ ሆኖ ነው የገባው አጭሷል በደንብ ያስተውቃልና ሰላም ሲለው ነፍሱን ይማረው እንትናም ነበር የዛኔ አስፋውም ነበርና እንዲህ ምናምን ያለ ለመጨበጥም ለመመለስ የሚሆነ ማይሆን እንደዚህ ያለ ምናምን ያን ቪዲዮ የሚቀረጽ ነው ላይቭ አረ አይተዋል አይደል የቤተሰብ ጨዋታ ላይ ያላየውም እንደ ጥያቄ ሲጠይቁ ጎንበስ ብሎ ሲወጣ ሲመላለስ ይኸውልህ ሰው እንደ ቀልድ ባይ እንደዚህ አይነት ነገሮች ቀላል አይደሉም ይሄ ሰው እኮ ሊያስቅ ይችላል ግን ያሳዝናል ስታየው የሚሄድበት
ይሄድ ያለበት ቦታ ጃሉድ በጣም ነገ አሁን ሊባል አዳራሽ እንደዚህ ሳይደረግለት እንደዚህ ቢሆን ኖሮ ነው ወይ ሰዎችን ይኸውልህ ትንሿ ነገር ልታሳስብህ ይገባል። ምክንያቱም እንዴ አንተ ጃሉድ ኮንሰርቱን ገብቻለሁ ያን ያወጣ የሚገርም ስራ ነው የሰራው። መስራት የሚችል አቅም የነበረው ሰው ነው። ግጥም ይጽፋል፣ በረምብ ይደርሳል፣ ግጥም የሙዚቃ ግጥሞችን በረምብ ፊውቸሪንግ ሲገባም ደግሞ ያየነው ነው ከሌሎቹም ጋር። ይህን ሰው ጀስ በተቻለ አቅም አንዳንድ ጊዜ ወለ እንዴ ምን አገባ ይሞክራለሁ የራሱ ህይወት ነው ራሱ ለራሱ ካላወቀ የሚሉ ሰዎች አሉ። ነው ወይ አንተ ለኔ መቆም ካልቻልክ እኔ ለአንተ መቆም ካልቻልኩ እንደውም ያሁኑ ኢንተርቪው ላይ የተጠቀመ አይመስለኝም እና እንደዚህ ኖርማል ሆኖ እንደዚህ ከሆነ አይምሮ መጎዳቱን ያሳይ። ምክንያቱም ንግግሮች እንደዛ አይነት ነገሮች ተጠቅሞ ሲያረግና ሳያረግ ያስታውቃልና ያሁኑ ላይ እንደዛ አይደለም። ግን ገባ ኖርማል በቃ ጭንቅላቱ ግን በቃ ግራም ይገባል። አንዳንድ ቦታ ላይ አሪፍ ነገር ልትሰማ እንትን ትላለህ ከጥያቄው ውጭ ከአውዱ ውጭ ምናምን አይምሮ በጣም ብቻ እሱ እኮ ነው መጨረሻው ያሳስባል። በጣም ያሳስባል ያለውን ፖቴንሻል ስለምታውቀው ገብቷል አይደለ? በረምብ ሼፕ ቢደረግ ሼፕ ስልህ በቃ ይሄ ካለበት ኢንቫይሮንመንት አስወጥተህ ወደ ትክክለኛው ኢንቫይሮንመንት እንዲመጣ ማገዝ በተቻለ አቅም ሶሻል ሚዲያ በጣም ከባድ ነው። ቢኒ ተጽዕኖ እንዴ በጣም ይጎዳል። እንደውም እሱ እንደዛ አይነት ስላልሆነ ነው ሰዎች ያሳዩታል ምናምን እንጂ ብዙ እንትን አይደለም ተጠቃሚ አይደለም። ገብቷል ቢሆን ኖሮ ደግሞ አስበው ይከብዳል። ቢኒ በጣም ከባድ ነው። ያሳዝናል። ይታሰብበት ነው የጃሉድ ጉዳይ አንዱ እሱ ነው እና ከአውዱ ውጭም እንግዲህ አይወጣ ነው እሱ የጃሉድን ያመጣው ጉዳይ ሌላ ስለሆነ ከዛ ውጭ አንውጣ ነው። ሌላው እንግዲህ ሰሞኑን የጫት ህጎችና ምን ያክል ቃሚ እንዳለ ወጥቷል። በርጫ ላይ እንዴት ነህ? ኢንፎርሜሽኑ ላይ ማለት ነው። አይ ምን ላይ አለ መሰለህ ጫት እንግዲህ እስከማውቀው ሰዎች ይቅማሉ። በጣም እንትን ነው። በነገራችን ላይ ከመጀመሪያ ጥናቱን እንየውና ከዛ በኋላ እንላለን እና አዲስ የወጣው ጥናት እንግዲህ ከ100 ሰዎች ውስጥ 26 ሰዎች ቃሚዎች ናቸው ተብሏል። አሁን ኢትዮጵያ ላይ ውስጥ ከምር ነው። አይገርም? እሺ የጫት ምርት ለግለሰቦችም ሆነ ለመንግስት ከፍተኛ ኢኮኖሚያዊ ጥቅም ከሚያስገኙ ምርቶች አንዱ ነው። ያ እሱ ይታወቃል። ኦፍ ኮርስ የጫት ሱስ በኢትዮጵያ አደገኛ ደረጃ ላይ ደርሷል ተብሏል። እሺ ረዲም ዘ ጄኔሬሽን ባስጠናው ጥናት በሀገሪቱ ጫት ከሚቅሙ ሰዎች ውስጥ 41% አደገኛ የሱስ ደረጃ ላይ ደርሰዋል ተብሏል። ኦኬ ጫት ከሚቅሙ ሰዎች ውስጥ 52% ለመዝናኛ፣ 44% ለድብርት፣ 19% ለሱስ ተብሎ ተገልጿል ማለት ነው። ለእኔ ግን እዚህ ጋር ተቀላቅሎብኛል። ለድብርትና ለሱስ ራሱ አንድ አይነት መሰለኝ። ከደበረ ሳትቅም ከደበረ ሱስ ይዞሃል ማለት ነው። ለኔ ጨርሰውና እንመለስበታለን። እሺ የኢትዮጵያ አንዳንድ አካባቢዎች የጫት ስርዓት እስከ 64% የደረሰ ሲሆን የጫት ስርጭት እስከ 60% የደረሰ ሲሆን በአጠቃላይ በሀገሪቱ ከ100 ሰዎች 26 ቃሚዎች መሆናቸውን ጥናቱ አመልክቷል። ጫት ከሚቅሙት ውስጥ በጾታ ማን የሚበልጥ ይመስላል? ሴቶች። ረፉት እንግዲህ ሴቶች አርጣችሁ ነው። ሴቶች አልኩ ለምን ተካኝት ይልካል? ወንድ አጠይቅም ነበር። ማን ይመስላል ካልክ ኦኬ ከኖርማል ወጥቷል ማለት ነው። ገብቷል። ስለዚህ ሴቶች እንግዲህ በጣም ጥናቱ ልክ ለኔ የማይዋጥልኝም አለ ከ126 ሰው ከ100 ሰዎች 26 ሰው በጣም ብዙ ነው። በጣም የደረሰበት እንግዲህ በፐርሰንት ያስቀምጠው አለ። ምን ያህል ፐርሰንቱ ለመዝናኛ፣ ምን ያህል ፐርሰንቱ ለድብርት፣ ምን ያህል ፐርሰንቱ እና ዋናው ታገደ ነው እንግዲህ ዋናው ዜናው ላይ ነው። በቃ እንደዚህ ነው ጥናቱ። ለህግ ወጣ ነው መታገድ ሳይሆን ቦታ ተመረጠለት። ጫት መቃም 10,000 ብር ይልና በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለክልና ቅጣት የሚጥል ደንብ ተዘጋጀ። የአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙና
ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑ ተናግሯል። ሰራተኞች ሁሉ በተርሚናል አገልግሎት ላይ እያለ አልኮል የጠጣ ሲጋራ ያጨሰ ወይንም ጫት የቃመ ይሄ ግን ለእንትኖቹ ነው ሹፌሮች አይደለም እኮ ተርሚናል ስላሉ ይኸውልህ በተርሚናል አገልግሎት ላይ እያለ አልኮል የጠጣ ሲጋራ ያጨሰ ወይንም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10,000 ብር እንደሚቀጣ ደንቡ ያስረዳል ሲል ሪፖርቱ አስነብቧል። ለዝርዝሩ ይንጠይቁ። ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉ እንዲቋረጥ የሚደረግ ሲሆን በተመሳሳይ ማንኛውም ተርሚናል ኢንተርፕራይዝ አባል ያለ እንደዚህ መታወቂያ እያለ ይወርዳል እና ትልቁ ነገር ምንድነው ሰራተኛው ከሆነ ነው ህዝቡ ላይ እንግዲህ የሚል አላየውም እሱ ለምን አለመሰለ ወደ ጥናቱ እንመለሳለን። የአዲስ አበባ ኢንቫይሮንመንት ነው ከበፊትም የነበረ ህግ አለ። ለምሳሌ ጫት ቤቶች መሸጥ እንጂ ማስቃም አይችሉም ህጉ። ፈርፍሪው ግን እንዳትቆራርሹ ያው በለው ከህግ አንፃር አይችሉም። ቅጣቱም ከፍተኛ ነው። በሪያሊቲ ሌላ ነው። ከኢኮኖሚ አንፃር እንግዲህ የሆኑ አመቶች እንደውም ሚሊኒየም ላይ ነው ቡናን ገልብጦ በኤክስፖርት ቀዳሚ $1 ኢንካም ጀነሬት በማድረግ ስቲል ነው ሁለተኛ ወይ ሶስተኛ ነው ያለው። በደንብ ያመጣል። እንደውም አንድ ታለች ሶማሊያዊት ምናምን ኢትዮጵያ ሶማሊያዊት ወይ አፋር ሰው ነች። የግል አውሮፕላኑ ላላት ትልቁን ኤክስፖርት የምታደርገው ሰው ነች እና ትልቅ $1 ነው ይዞ የሚመጣው። ብዙዎች ወለ አሁን ኢኮኖሚ ይደግፋል ወይም ደግሞ ያለው ቼን ረጅም ነው። በዛ ቼን ውስጥ ምን ያህል ሰዎች ህይወታቸውን ያስተዳድሩበታል፣ ይደግፉበታል፣ ቤተሰቦቻቸውን ይደግፉበታል። ብዙዎች አሉ። ሁለት ገጽ ነው ያለው፣ ጠቃሚም ጎጅም። ጠቃሚው ከኢንካም ጀነሬት ስለሚያደርግ ተልቆ $1 ስለሚያመጣ፣ ጎጁ ብለህ የምትለው ደግሞ ማህበራዊ ቀውስ አለው። አሁን ጫት ራሱን ይቻላል አይደለም፣ ሰብስቧቸው ይዟቸው የሚመጡት ነገሮች አሉ። ምክንያቱም ጫት ከቃመ አንድ ሰው መጠጣት አለበት፣ የተወሰነ ማጨስ አለበት። እስናት ማትረፉ ይሄ ግዴታ ጉዳይ አይደለም። ግን ማጆሪቲው ስታየው ይጠጣል። እሺ እዚህ ጋር አንድ ነገር ማወቅ ያለብን ነገሮች አሉ። ጫት ባህል የሆነባቸው አካባቢዎች እንዳሉ መርሳት የለብንም። ከአዲስ አበባ ወጥተን ማየት አለብን። ጫትን በቃ ኖርማል አርጎ የሚቀበል ማህበረሰብ አለ፣ እንደ ባህል የሚጠቀመው ማለት ነው። ስለዚህ አሁን እሱን ጫትን ይቅመዋል፣ ከዛ በኋላ መጠጥ ምናምን የምትለው ላይኖረው ይችላል። አሁን ያልናቸው ነገሮች ድሮ በዛ አካባቢዎች ላይ ይደረግ ነበረ። በኋላ እየተዛመተ ከተማ ገባ ነው ነገሩ ገባ። በተለይ በጣም ግን ኢፌክቱና መጥፎ ነገር እያደረሰ ያለው ከተማ ውስጥ ላለው ሰው ነው። አንድ ከኢኮኖሚ አኳያ፣ ሁለት ጫት በባህሪው ቁጭ ተብሎ የሚቃም ነገር ነው። ጊዜ ይፈልጋል ማለት ነው። ጊዜ ፈለገ ማለት ያ ወጣት እየቃመ አይሰራም ማለት ነው ገባ። በባህሪው ራሱ ጫት አጠቃቀሙ እዛ ባህሎናባቸው አልኩ ቦታ ላይ ገበሬዎቹም እየቃሙ ያርሳሉ፣ እየሰሩ ነው እንትን የሚያደርጉት። በእንትኑ አካባቢ እንደ ባህል የሆነበት መቃሙ ትክክል ነው ትክክል አይደለም፣ ምግብም ጉዳት ስላለው እንዳጠቃቀመህ በሚለው ባህላቸው ነው አካባቢዎች ላይ ለማለት ፈልጌ ነው። ከተማ ውስጥ ግን ዳሜጁ ቀላል አይደለም። እንዳልኩ መቀመጥ ይጠይቃል፣ አምራች አይደለም፣ ጓሮ አይተክለውም። እንደገና ደግሞ ገንዘብ ያስፈልገዋል። ሱስ እየሆነ ይሄዳል። ተደራራቢ ነው። ሱስ እየሆነ ሲሄድ ገንዘብ ለማምጣት ሌላ ነገር ውስጥ ይገባል። ምክንያቱም አይሰራም። እየሰራ የሚቅመው ሲቃ ምናምን ሊል ይችላል አንዳንድ ሰው። እንደዛ ማለት አይደለም። አንተም እይታ ልክ አይደለም። እሺ አስረዳኝ። ያዩላ ጫት ከጤና አንግል የከተማው ከኢኮኖሚ አንፃር የከተማውም የገጠሩ ባህል ያደረገውም መተው አለበት ብዬ ነው የማስበው። ለምን ይተዋል? ቴንክ ዩ። ማህበራዊ ምስቅልቅሉ ከባድ ነው። እዛ ኖሮበታል፣ ለአመታት ለስንት አመታት ኖሮበታል። ስለኖርክበት የትጋዛ ጋር ኦሪጂናሉ ቦታ ጋር ምን ምስቅልቅል ተፈጥሮ ስለኖርክበት በልክነት ውስጥ ኖርሃል አይደለም ስላደረከው ከበፊትም ስላደረከው በልክነት ውስጥ በትክክለኛ ነገር ውስጥ እያለፍክ ነበር አይደለም ኢን ፕሪንሲፕል። እሺ እየሸጠውም እኮ ነው
whatever it is አሁን እኮ ነገርኩ ሁለቱ ማህበራዊ መስቀልቅል ያመጣሉ ጤናም እኮ ዳሜጅ አለው እንዴ አለው እሱ ላይ ማለት ጥያቄ ክርክር ነው አዲስ አበባ ላይ ስታነሳው ለምሳሌ አለ ኦኬ አዲስ አበባ ላይ which is ያ ሰውስ እንደው እንበልና ማለት ነው ከሚቀመው ቢሸጠው ብለህ ሳታስብ እኮ ይሸጣል ይው ለአሜሪካን ይቀማል ይሸጣል የሚቀመውን ቢሸጠው የቱ ከተማ ያለው እኔ ሁለቱን እኮ ነው ያነጻጽርኩልህ አው እዛ ክፍለ ሀገር ያለው በግልም ሄጄ የሚያየውበት ቦታዎችም ስላሉ ተረድቻለሁ እኮ ሐሳብህን ይተክላል ቢዝነሱ ነው ምርቱ ነው ከምርቱ ደግሞ ይቀምሳል ማለት ነው የሚቀመው እኮ ያቺ የሚቀማትን ቢሸጠው ምትለይ እንዴት ብዬ ላስረዳ እዛ ጋር እነሱ ስለቃሙ መጠጥ ቤት የመሄድ ስለቃሙ ሺሻ ቤት የመሄድ እኔ ኢፌክቱ ጉዳቱ ከተማ ላይ በጣም ያመዝናል ነው እኔ ሐሳብ እኔ እንደ ሁሉም ደግሞ ሁሉም ቦታ ላይ ያመዝናል ነው ገብቷል አይደለም እንዴ ቢን እነዛ ሰዎች ስለቃሙ አይደለም ተከታተ ሌሎች ሱሶች ተደራቢዩ ነገሮችን ይዞባቸው አይመጣም እንደ እነሱ ጫት ነጋዴ ስለሆነ አይደለም አይጠጡም አትለኝም መቼም አንወሽ አብዛኛው ቦታ አይጠጡ ገጠር ውስጥ ክፍለ ሀገር ያሉት አይጠጡ ጥናት ያስፈልጋል አንዱ አያጨሱ ባይኔም ስላየው አያጨሱ የሚያጨሰው ሊኖር ይችላል ግን ስለቃማ አይደለም የሚያጨሰው ቃሚ የምትለው ነገር ይኸውልህ እንደ ከተማው ጫትን ከሲጋራ ጋር የሚያውየው ነገር የለው ልንገርህ እንደውም ወተት ነው የሚጠጡት በወተት ሁሉ ነው የሚቀመው እሺ አንድ ነገር ልንገርህ ሁሉም ነጋዴ አይደለም ጥቂት ናቸው ሌላው ይቀማል ስለዚህ ያ ኢኮኖሚ እየተጎዳ አይደለም ይጎዳል እንጂ ምንም ጥያቄ የለውም ኖርማል አይደለም እኔ አሁን ይኸውልህ ያኛው ኖርማል ለማድረግ እኮ አይደለም ከተማ ላይ ይበዛል ጫናው ነው እኔ ሐሳብ ዛኩ ጫና የለውም 100% የለውም እያልኩ አይደለም አለኩ ግን ከተማው ወጣት ላይ ሲመጣ ከተማው ህዝብ ላይ ሲመጣ ጫት ሌላ ታሪክ ነው እሱ አሁን እኮ እንመጣለን አሁን በዛ ጋር እንሂድ ብለን እንጂ ብዙ የምናነሳቸው ነገሮች እኮ አሉ ለምሳሌ አዲስ አበባ ላይ አሁን በድብርትና በሱስ መሀል ያለው በኢንጆይመንት መሀል ተያያዥነት ያላቸው አንድነት ያላቸው ግን አንድ ያልሆኑ ምክንያታዊ ነገሮች ናቸው እንምጣ ወደዚህኛው ወደ ከተማው እንግዲህ ስፔሻሊ ስለምናውቀው አዲስ አበባ እናወራ ያው የኢኮኖሚውን የሚደግፈው ነገር ምናምን አወራ ነው አየነው nowadays በፊት በእድሜ በኤጅ ግሩፕ ራሱ በፊት ላይ የሚጠቀሙ ሰዎች ተለቅ ያሉ ሰዎች ነበሩ ማቹርድ የሆኑ ኢንካም ጀነሬት የሚያደርጉ ሰዎች ምናምን nowadays የምታየው ቲኔጆች ምንም በቤተሰብ ጥገኛ ላይ የሆኑ ሰዎች ናቸው ያን ነገር ሲያደርጉ የምታያቸው ቀላል ወጪ አይወጣበትም ያን ነገር ለማድረግ ያብር መምጣት አለበት ሁለተኛ በጣም የሚያናድደኝ ነገር ለሙድ ተብሎ የሚደረግ ነገር አለ እኮ ለመዝናናት የሚለው ለሙድ ያልከው ነው ከዛ በኋላ ምን ይመጣል መሰለህ አሁን ተያያዥነት አላችሁ ያልኩህ ለመዝናናት ተጀምረዋል ወይ ሰዎች ስላረጉት ምናምን ነገር ተጀምረዋል ለመዝናናት ተጀምረውና ወደ ኔክስት ስቴፕ ምን ይሆናል መሰለህ ያን ነገር ካላረከው ወደ ድብርት ውስጥ ትገባለህ ስለዚህ ማድረግ ትፈልጋለህ ድብር ወይም ደግሞ ድብርት ውስጥ ስትሆን ቆይ ያን ድብርት ይልርሳው ያን ነገር ልርሳው ብለህ ለማስረሻነት ይሄ እንዴት ነው መጠጥንም ለደስታም ለሐዘንም እንደሚጠጣው ማለት ነው ከዛ ፋይናል ስቴጁ ሱስ ነው ፋይናል ስቴጁ በምን ምክንያት በቃ መዝናኛነቱን ካይምሮ ኮቷል ራስተከዋል አይደለም ላንተ መዝናኛ አይደለም ብቻ በየትኛው ሲቹዌሽን ተቆመዋል ድብርትህን መወጫም ደግሞ አይደለም እሱንም አልፈሃል የመጨረሻው ስቴፕ ምንድነው አምጣ ይላል ሰውነት በቃ ሱስ ሰው ነው ባህል ግዴታ ያን ነገር ጫቱን ብለህ ነው መቃም አለብኝ ብለህ ነው የምትሄደውና ያን ነገር ስታደርግ ደግሞ at the same time ተያያዥነት ያላቸው በንጽጽር ቅድም እንዳልከው ክፍላት ሀገር ላይ ስፔሻሊ አምራች አካባቢ የምትላቸው ላይ የማይጠቀሙት ነገሮች መጠቀም ትጀምራለህ ማለት ነው ያቻ ግፊት ስለቃም ክብጫብስ የሚባለው ነገር ተያይዞ ይነሳ ሲጋራ አለ ከመጠጥ በኋላ ማደር አለ ብዙ ነገሮች አሉ ምናምን ሌላ ሴክሹዋል ነገር ውስጥ ትገባለህ ምናምን ዳሜጁ ቀላል አይደለም ቀላል ዳሜጅ አይደለም አንድ ጊዜ መለስ ተጠይቆ ኤክስፖርቱ አንደኛ የሆነበት ታይም ነበርና ምን ተጠየቀ ስራ ወጣቶች ልክ ባይሆንም ጥያቄውን ስላሳቀኝ ነው እንትን አለ ስለ ምንድነው ሰሩ ብሎ ወጣቱ ስራ አጥቷል ምናምን ጥያቄው ተነሳና ጫት ቃሚ ሆኗል ምናምን ነገርና ወጣቱ ኢንካም ጀነሬት ያደርግ አይደለም እንደዚህ ጥናት አቀረበ እና ምንድነው ያለው እስቲ አንድ ሰው አለ ጫት መግዣ በአቨሬጅ ይሄን ያህል ብር
ያስፈልጋል አለ ይገዛል። ሲጋራ የሚያጨሰው በአቬሬጅ ይሄን ያህል ያጨሳል ይባላል። ዋጋው ይሄን ያህል ነው። ኮመንሊ አብዛኞቹ ይጠጣሉ። አቬሬጅሊ የመጀመሪያ ጫት ያልቃመ ሰውና ቅሞ የሚጠጣ ሰው እኩል ኳንቲቲ አይጠጡም። ጫት የሚቅመው ብዙ ኳንቲቲ ይጠጣል። ከዛ ደግሞ አለፍ ሲልም ደግሞ ሌላም ነገር ይታሰባል ምናምን ነገርና ካልኩሌት አድርጎት ብቻ ከ100 ምናምን ብር በላይ ያመጣው ስራ የለውም የሚባለው ሰውዬ 100 ብር ያወጣል እንትን ያደርጋልና ስፔንድ ያደርጋል። በወር ሲታሰብ የአንድ የምናምን ዲግሪ ሆልደር ደሞዝ እየወሰደ ነው። ኢንተርሪያሊቲም አለው እንግዲህ መልስም ባይሆን ደግሞ በዛ ሰዓት መመለስ ባይኖርበትም ኢንተርሪያሊቲ ያለውና ያስፈራል። በዝምታ ውስጥ ያለ ገዳይ ነገር ነው ያየን ያለ ነው። ምንድነው መሰለህ ጫትን ያጎለበታት አንድ ስትራቴጂ ነበረው ኢህአዴግ። ውጤት ተኮር የሚባል እንትን ነበራቸው ስትራቴጂ ነበር። ምንም ይሁን ውጤቱ ብቻ አሪፍ የሚያመጣ ነገር ከሆነ የምታመርተው ምርት ለምሳሌ ስንዴ የምታመርትበት ምርት ሆኖ ቢፒአር ነው የሚባለው ቢዝነስ ፕሮሰሲንግ ሪአሬንጂንግ። ስለዚህ ጫት ተክሎ የሚያገኘው ገቢና እዛ ቦታ ላይ የሚበቅል ሌላ ምርት ለምግብ ፍጆታ የሚውል ተክሎ የሚያገኘው ምርትና የማይመጣጠን ከሆነ ገቢው በአመት ከጫት ላይ ስንዴ ይቆርጣል ገባ። እንደገና ደግሞ ከእህል ቢዘራ ደግሞ በአመት አንዴ ነው ሊያጭል የሚችለው ምናምን አላር እነዚህ ነገሮች። ስለዚህ አዋጭ ወደ ሆነው መዞር የሚባል ነገር ስለነበር ጫት ደግሞ የዛኔ በጣም ብዙ ገንዘብ ያስገባ ስለነበር በጣም ተስፋፍቷል። ገበሬ እየነቀለ ጫት እየተከለ እየተባለ ነበር ሁላ። አሁን ደግሞ አምራች ያልነበሩ አካባቢዎች ወደና ባህር ዳር ወደ አማራ ክልል ላይ ወላ ገብቶ ሰዎች እርሻ ተጠው እንደውም መጨረሻ ላይ አሁን ላይ ወደ ተመልሰዋል። አዎ 100% ባይሆን 100% አይደለም ግን አትሊስት የሆነ ሳለ ቡም ብሎ በቃ እንደ ጀብዱ የሚታየበት በቴሌቪዥን ማስታወቂያ ያለ የሆነ ፕሮግራም የተሰራላቸው ህይወቱ የተለውጧል አይነት ነገር ጫት ምናምን ነገር እስከመባል ተደርሶ ነበር። ችግሩ ምንድነው ያኛው የሚያመርተው መሬት ከዛ በኋላ አስቸጋሪ መሰለኝ። ኦኬ እሱን አላውቅም ግን በጣም በቃ ምርት አለመመረቱ ለምግብ ፍጆታ የሚውል ምርት አለመመረቱ ራሱ ጎጂ ነው። ተወው መሬቱንና እንደው ለማለት ነው እንደው ቀላሉን ስታየው እና ይሄ ውጤት ተኮር የሚባለው ነገር መስፋፋቱን ጨምሮታል። አንዱ ሁለተኛ በትክክል እንዳደንዛዥ የሚቆጠር አይደለም ውስጡ የሆነ ትንሽ ነገር ነው እንጂ ይሄ በተለምዶ ምንለው የለ ልክ ከድራግ እኩል ማየት ምናምን ነገር አለ እንደዛ አይነት መንፈስ የለውም። አነቃቂ በሚለው ውስጥ ለምሳሌ የዓለም ጤና ድርጅት እነዚህ የድራግ ራንክ ይወጣሉና የአደንዛዥ የሚባሉ አነቃቂ ራንክ ውስጥ አለ። ራንክ ውስጥ ግን ምንድነው አነቃቂ ተብሎ ነው አደንዛዥ አይደለም ግን አነቃቂ ተብሎ ነው። ምክንያቱም ያለው የጫት ውስጥ ያሉት ኬሚካሎች ምናምን ነገር እንትን ተብለው የማነቃቃት ስራ ነው ያረጋል ሰውነት ላይና ዞሮ ዞሮ ዳሜጁ ቀላልም ከተማው ላይ ግን ይበዛል። ለምንድነው የማይከለከለው ስትል የዶላሩ ጉዳይ ነው አይደል? እሱ ለኤክስፖርት ማስቆም ይቻላል ወይስ እንደ መፍትሄ ምንድነው ማለት ምን ቢሆን ነው መፍትሄው ማለት ይሄናል ከተንሰራፋ ምንድነው አሁን ቢኒወለ ሰብስቲቲዩት ነው ማድረግ ያለበት ለኔ። አሁን ለምሳሌ እኛ ሀገር ችግሩ መሰለ within one night የሆነ ቅዠታቸውን ያመጡብህና በቃ ከዛሬ ጀምሮ ምንም ነገር ይሄ ነገር ተከልክሏል ይላል። ኖ ሰብስቲቲዩት ነው ማድረግ ያለበት። ሰብስቲቲዩት ማድረግ እንዴት ነው? ለምሳሌ ይሄን ነገር ታስቆመዋል አይደል? የመጀመሪያው ነገር ሶሺዮ ኢኮኖሚ ያለውን ነገር ዳሜጁን ካልኩሌት ታደርጋለህ። ኦኬ ስታስቆመው ተለዋጭ የሆነ ነገር ሰብስቲቲዩት ማለት ተለዋጭ የሆነ ነገር ማመቻቸት አለብህ። አንደኛ ኢኮኖሚው ኢንካም ጀነሬቱ ምክንያቱም ኢን ቢሊየንስ ዶላርስ ነው አኑዋሊ የሚያመጣው ቀላል አይደለም ምንም እንትን ቢልም ማለት ነው። ሁለተኛ ቅድም ያለው በዛ ቼን ውስጥ አለ እንግዲህ በጣም ብዙ ሚሊዮኖች ቤተሰቦቻቸውንም ራሳቸውንም የሚያስተዳድሩ ማለት ነው። ለነሱ አማራጭ ነገር ምን አስቀምጠህ ነው ያን ነገር ከእንትን የምታወጣው ገብቷል አይደል? ትልቁ ነገር እሱ ነው። ምንም ነገር ባላመቻቸበት ነገር ላይ በቃ ዛሬ ዳሜጅ አድርጌያለሁ ምናምን። አንድ ሰሞን ተጀምሮ ነበር ለፖለቲካው የዛሬ 6 ዓመት አካባቢ ወደ አዲስ አበባ ጫት እንዳይገባ 6 ዓመት 7 ዓመት ይሄ ለውጥ ተብሎ መኪና መንገድ ላይ ዘው አስፋልት ላይ መዘርገፍ ምናምን ነገር እሱ በሆነ ምክንያት ተቃውሞ በፖለቲካ ያው የጀደ እንትን ለማድረግ ነው። ኢህአዴግ የመጨረሻዎቹ ታይም ላይ ማለት ወደ ብልጽግና ሊለወጥ ሲል ወጣቱ ፈዘዘ ምናምን። ምክንያቱም ምን ታሳቢ ተደርጎ ነበረ ከ97 በኋላ የአዲስ አበባን ህዝብ
እንግዲህ በሮመርም ደረጃ ተቀጣ በሚባለው አንደኛው ምንድን ነበረ ፖለቲካውን እንዳያስብ ይህን ነገር መፍቀድ ምንም ነገር እንዳይከለከል ቁጭ ብሎ ጫት ቤት ያወራና ፖለቲካውን ያረገው ይመስለዋል ሁለተኛ በቃ በፖለቲካ ሁለተኛ መንግስት እንትን ይጠቀምበት ነበረ የህብረተሰቡን ድምጽ ከዛ ያገኘው ነበረ የራሳቸው ሰዎች አሉ እዛ ጋር ሰው ይተነፍሳል ምን እያለ ነው ምክንያቱም እንደነዚህ አይነት ቦታዎች ላይ መጠጦች ላይ ካላገኘው መጠጥ ቤት በመጠጥ ስለሆነ ኖርማል ማይንዱን አታገኘውም ይሄ ጫቱ ግን ስቲል ነው ኮንሽስ ነው አነቃቂ ነው እንጂ ያያረጋ ያለው ነገር ያን ያለ ድራግ አይነት ነገር አይደለምና ምን ተባለ የህብረተሰቡ ስሜት ምንድነው አሁን ላይ ያለው ፖለቲካል ሞቅታ የቱ ጋር ያለው ህብረተሰቡ ጋር የሚለው ነገር ቼክ ያደርጉበት ነበር እና በዚህ ጫትን በዚህ ፖለቲካ ጋዜጣን ይዘት ይገባል ያነባል ያወራና ከዛ ግን ተግባር ላይ ደነዘዘ ፖለቲካው ላይ ብቻ ሳይሆን በጣም ብዙ ነገሮች ላይ በቃ አዲስ አበባ ህዝብ ከ97 በኋላ የሚባለው ለዛ ነው ብዙ ነገሮችን ማንም አይከለክልም ደንብ ይባላል ላይ ይመጣል ይከለክላል እንትን ይባላል እንዳነኳቸው እስከመባል እንደውም አንድ ጊዜ የፋና ፖድካስት እንትን ሰርተው ነበር ዘገባ በጣም በሚገርም ሁኔታ በኃይለ ማርያም ሰዓት ማለት ነው እስከ ጠቅላይ ሚኒስትሩ ድረስ የሚታወቁ ጫት ቤቶች ነበሩ አትንኳቸው የሚባሉ ኦኬ እዛ እነሱ መሀል ሆነ ኢንፎርሜሽን ይዙባቸው ምክንያቱም መሰለ ትልልቅ የሆኑ በተለያዩ ሴክተሮች ላይ ያሉ ትልልቅ ሰዎች መጥተው ይጠቀሙ ነበር እዛ አካባቢና ያ አካባቢ ላይ የሚገኝ ኢንፎርሜሽን አለ የሚገኝ ብዙ ነገሮች አሉና ከዛ አንግለም ነበር ዳሜጁ ቀላል አይደለም ቤተሰብ ይበተናል ቀላሉ ጫር ለምታወጣው ጫትን እሺ እዚህ ስለሚመረት ነው ትላል አሁን ተያያዡ ነገር እኮ የሚገርመኝ ለምሳሌ አሁን ስለ ሺሻ ክልክል ነው ተሰበማጨስ ምናምን ግን ተቀርጦበት ነው የሚገባው ማለት አሁን ለማቆም ከፈለክ በቃ አይደለም ህጉ ላይ ምን አለ መሰለኝ ሶሪ ጫትን ገዝቼ ቅድም ያልኩ ነገር አለ አይደል እቤቴ መጠቀም መብት አለኝ እኮ አለ ሺሻው ላይ እንደዛ ነው የሚለው አላማውን ተሰብስበን እንዳናወራ ነው እኮ ይሄ አሁን የሚመስለው ተሰብስባችሁ እንዳትደራጁ ተበተኑና ቃሙ እኮ ነው አይደል እንደዛ ከሆነ አላማው ኢኮኖሚውን እና ወጣቱን ማዳን ከሆነ ተበተነ ቃም አይደለም ወይንም ተበተነ አጭስ አይደለም ኢቭን ይሄም እንዳልኩ አሁን ይሄን እንኳን ባትችል የሚመጣው ላይ ራሱ ተጽኖ ማድረግ እኮ ይቻላል ትችላለህ ግን ያን ቢዝነስ ማን ነው የሚሰራው ነው የነማ ቢዝነስ ሊዘጋ ነው ገብቷል እንጂ ለምሳሌ አሁን ሁሉ ጊዜ የሚገርመኝ የሺሻ ጉዳይ ነው ማጨስ ክልክል ነው ተያዘይና ሻቃ ተቃጠለ ፖሊሶች ምናምን ሰበሰቡ ምናምን ይባላል እኔ እሱ ነገር ተዋት ጭራሽ ከጫት ውጭ ሆኗል አሁን ሺሻ መጠጥ ቤት ሆኗል ራሱ መጠጥ ቤት ውስጥ ነው ሺሻ እና ሲጀምር ሺሻ የሌለባቸው ክለቦች የሉ እኮ እሱን እኮ ነው አሁን ያንን ካሉ በኋላ ያው ይዛሉ እና ለናል ተቃጠለት ምናምን ተሰብሰበ መሽሻ ቤት አይቻልም ዞር ይሸጣል እሺ ይሏል ይሄን ከሚሉ ሰው ህዝቡ ነዋሪህን ወይንም ህዝብን ለመጠበቅ ነው እንዳያጨስ ነው አይደል በቃ አለቀ አይገባማ ተከልክላል ቀላል ነው ይሄ ገብቷል ጫት ስትል ያው እንዳልኩ እንትን ያስፈልገዋል በሚለው ሽን ያዘው ግን ማስቆም ይቻላል ብዬ እኔ ይከብዳል ነው ይኸውልህ ትችላለህ አሁን ይኸውልህ ቁርጠኝነት ያልኩ ነገር ኢኮኖሚ ማስተካከል ከዛ በኋላ ተለዋጭ ነገር ለዛ ጋር ሺፍት እንዲያደርግ ስታደርገው ለሱ ምን አመቻችታል የሚለው ነገር ማሰብ መቻል ማድረግ መከወን ከዛ ውጪ ነገሮችን ኦፍ ኮርስ ቻሌንጅድ ነው ይሄ ነገር within 1 month or 1 year በቃ ብለ አይደለም በሰሎንግ ፕሮሰስ ብዙ ስራ ይፈልጋል ስታስወጣው within 1 night አይደለም ታስወጣው ገብቷል በቃ ፕሮሰስ ነው የተወሰኑ ግሩፖችን እያስወጣ at the same time ህጉን እያጠበቅ ከተማው ላይ ከከተማ አትሊስት ከከተማ እንኳን ያገለልከው ከሄድክ እየጠራ ይሄዳል ወደዛ ችግሩ ምንድነው ይኸውልህ አሁን ኤክስፖርት ይደረጋል ከፍተኛ ትግራይ ላይ አይቃም ምናምን ይባል ነገር ነበር መቀሌ ነው የት ነው አይቃም ነበር ላይ ወደ ሰሜኑ ምናምን አካባቢ ወደ አማራ ጫት ነበር እኮ አሁን ይኸውልህ ሁሉም ቦታ ኖርማል አማራማ ወደ ወሎ ምናምን ይቃማል መሰለኝ አንተን አልነበረም ያን ያለ የምትለው አይደለም አሁን ነው ኖርማል ነው አማራ ስትል አሁን ወሎ ብቻ አይደለም ወደ ሌላ ቦታ ላይ ስትሄድ ወደ ሌላ ዞኖች ላይ ስትሄድ በረም ይቃማል ምናምን ነገር በቃ ሁሉም ቦታ ላይ nowadays ኢትዮጵያ ላይ ከሌ የምትለው አካባቢ የለም አንድ አይነት ሆኗል ምናልባት ወደዛ ወደ ታች ምናልባት
ሁሉም ቦታ ቢኒ ወደ ሀመር ምናምን እኔ እሱን አትከታቸውም ስልህ የንቀት ጉዳይ ሳይሆን እንትን አለ ባህላቸውም ገና የየራሳቸው የሆነ ባህል አላቸው ገብተዋል አይደለ እና ከዛ አንጻር ነው ከባድ ነው ስትለውጥ መለወጥ ያለብህ ከተማውን በህግ እያጠበቅ እንደዚህ ፐብሊክ ቦታ ላይ እንዳይጠቀም የሚሸጠውን ከመሸጥ ውጪ እንዳያስቀም እያደረክ ምናምን ነገር ትሄዳለህ ከዛ በኋላ እዛ ጋር ደግሞ at the same time ያንን ነጋዴውን ደግሞ of course አሁን መንግስት የመጀመሪያው ስራው ማድረግ ያለበት የራሱን ትልቅ ኢምቢሊየንስ ዶላርስ የሚያመጣበትን ነገር ስታስወጣ በአንዴ ነው ማውጣት ያለበት እሱም በሌላ ነገር መቀየር መቻልና ነገሮች ማድረግ ነው እንላለን እንግዲህ ጫትቃሚዎች ኮሜንት ላይ ይበዙብናል ያስባሉ ሐሳብ አስተያየታችሁን ጻፉልን በዚህ ጉዳይ ላይ ያላችሁን ለቻናሉም አዲስ ሆናችሁ ሰብስክራይብ አድርጉ ላይኩ እንዳይረሳ ሐሳባችሁን ደግሞ እንድንወያይበት የምትፈልጉትንም እንደዚሁ ኮሜንት ላይ አስፍሩልን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ